ነጻነት የባንክ ሂሳቡ ታግዶ ገንዘቡን ሲያዘዋውር የቆየው በወዳጆቹ የባንክ አካውንት እንደነበር ተሰማ። ይህ ብቻ አይደለም። ተወዳጁ አርቲስት በአሁኑ ሰዓት ከየትኛው ድርጅት ምን ያህል ብር ተቀብሎ ስንት እንደሚቀረው፣ የትኛው ግለሰብ ላይ ምን ያህል ብር እንዳለው የሚታወቅ ነገር እንደሌለ ተነግሯል። ጤና ይስጥልኝ፣ ኢትዮ ሪፖርቶች ነን። በዛሬው ቆይታችን ስለ አርቲስት ነጻነት ወርቅነህ አሁናዊ የቤተሰብ ሁኔታ እናስቀኛችኋለን። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ለሌሎችም እንዲደርስ እንድታደርጉ እንጠይቃለን። ወደ መረጃው እንለፍ። አርቲስት ነጻነት ወርቅነህ እቺን ዓለም ላይመለስ ጥሎ ከሄደ ዛሬ እንደዋዛ 13 ቀናት ተቆጥረዋል። ታዲያ በእነዚህ ቀናቶች ውስጥ ስለ ነጻነት ወርቅነህ ቤተሰቦች በተለይም ከባለቤቱ ጋር በተያያዘ ከእውነታው የራቁ የተለያዩ መረጃዎች ሲወጡ እየታዘብን ነው። ይሁን እንጂ በትላንትናው ዕለት በአርቲስቱ የቤተሰብ ጉዳይ ዙሪያ ፐብሊክ ፊገር የሆነው ደራሲና ጸሐፊ ቴዎድሮስ ተክለአረጋይ ስለ ነጻነት ወርቅነህ አሁናዊ የቤተሰብ ሁኔታ አንድ ልብ የሚነካ አሳዛኝ መረጃን አጋርቷል። ኢትዮ ሪፖርትም ይህንን እውነታ ወደ እናንተ ይዞ መጥቷል። ከልጄ ጋር ያወራን እናቴ ከባለቤቴ እናት ጋር በስልክ እናወራለን። እዚህ ማለት ነው ኢትዮጵያ ነው ያሉት እሳቸው እና እኔ ያው የአንተ እናትስ ምናምን አለኝ። እኔ እናት ሞታለች። ኦ ሶሪ። አባትስ? አባቴ ሞቷል። ኦ ሶሪ ምናምን። ለምንድን ነው የሞቱት? አይ በቃ ታሞ ነው የሞቱት አልኩት። ዋው። ከዛ ለምንድን ነው ሰው የሚሞተው አለኝ። ስንት ዓመቱ ነው? 8 ዓመት ደረሰ። 8 ወደ 9 እየሄደ ነው። 8 ላይ ነው እንግዲህ ፍሬሽማን ነው። አዎ እንግዲህ አይገርም እንጂ እኮ ዋናውን እኮ ይዣለሁ እኮ እና ሞት እንዴት ነው? ለምንድን ነው የሚሞተው ሰው አለኝ። ከዛ እኔ ላስረዳው ሞከርኩና መጀመሪያ አዳምና ሔዋን ኢቫ ነው የምትባለው እዚህ ሔዋን ኢቫ እግዚአብሔር ከፈጠራቸው በኋላ ሁሉም ፈቀደላቸው። ይሄን ፍሬ እንዳይበሉ ከለከላቸው። ይሄን ከበላችሁ ትሞታላችሁ ብሏቸዋል አለና አልኩና ነገርኩት። ኦኬ። ከዛ እሷ በሰይጣን ተመርታ ፍሬውን በላችሁ። የዛን ጊዜ ሞቱ። አይ ነው አለኝ። እንዴት አወቅ አልኩት። አዎ ፍሬውን አላጠበችው ነበር። ለዛ ይወጣች አይደለም እንዴ? ያ ህግ ነው ያ የእግዚአብሔር ህግ ነው ብዬ ከዛ አስረዳው እና ግን ያው ለማስረዳት መሞከሩ ትንሽ ያለፋል እንጂ ያው እንግሊዘኛ ምንም ስለሚቀላቀል ጥረት አለ እንደ እንግሊዘኛ በጉግል የማላይ እንዴት አባቱ ላይ እየጠጣ ቴዎድሮስ ሐሳቡን በዚህ መልኩ እንደወረደ አስፍሮታል። የአርቲስት ነጻነት ወርቅነህ ህልፈት ከተሰማ ዛሬ 12ኛ ቀኑ ነው። ቀኑ በጨመረ ቁጥር ቀስ ቀስ እያልን ስለሱ ማሰባችንን እየቀነስን እንመጣለን። ከጥቂት ወዳጆቹ በቀር ድንኳኑ ባዶ መሆን የጀመረው ገና በሰለስቱ ማግስት ጀምሮ ነው። እንግዲህ ባለቤቱ ከሌለ ሁሉም ነገር በነበረበት አይቀጥልም። ባለፈው ስለ ሰይፉ ፋንታሁን ነጻነትን በህመሙ ወቅት ማገዝ ጽፍ ነጻነት ገንዘብ መቻጣና ነው የሚታገዘው ብላችሁ የጮኻችሁ ነበራችሁ። እንግዲህ ቁርጡን ወቁት፣ ምንም የለም። ቤተሰቦቹ ግራ በተጋባ ሁኔታ ላይ ነው ያሉት። ነጻነት ከየትኛው ድርጅት ምን ያህል ብር ተቀብሎ ስንት እንደሚቀረው፣ የትኛው ግለሰብ ላይ ምን ያህል ብር እንዳለው፣ ግለሰቦችም ላይ ሆነ ድርጅቶች ላይ ስንት ብር እንዳለው አይታወቅም። ጥቂት ወዳጆቹ ዘንድ የተበጣጠሱ መረጃዎች ሊኖሩ ይችላሉ። ሞባይሉ ላይ ከተለዋወጣቸው የጽሑፍ መልእክቶችና ምስሎች የሚገኙ መረጃዎች ይኖራሉ። አንዳንዶቹ ገንዘቦች ውል የተገባባቸውና በወረቀት የሰፈሩ አይደሉም። ነጻነት በህይወት ዘመኑ ሁሉን በወረቀትና በማስረጃ የሚሰራ አልነበረም። ከማን ጋር ምን እንደሰራ፣ ምን ያህል ብር ቀድሞ ተቀብሎ ምን እንደቀረው የሚገልጽ የተደራጀ ማስረጃ የለውም። የሚበዛው ግንኙነታችን ልማዳዊ አይደል? ነጻነትም በበለጠ መልኩ እንደዚያው ነው።
ብዙ ነገር በህይወት ያሉትን ሰዎች ነገ እነሱም ሟች መሆናቸውን አውቀው በሐቅ ያለባቸውን አምነው መስጠትን ይፈልጋል። ህጋዊ ውል የገባባቸውና አሁን እሱ ቀርቦ የማይጠይቃቸው ስምምነቶችም አሉ። ነፃነት ዛሬ ስለሌለ የቀረውን ሂሳብ ተሳስቦ አይጠይቅም። በአጠቃላይ ስምምነቶቹ፣ ብድሮቹ፣ ስጦታዎቹ፣ አደራዎቹ ወዘተ አብረው ላልኖረች ነገ ልጆቿን አባታቸው ባሳደገበትና ባስተማረበት መንገድ እንዴት እንደምትወስዳቸው ግራ ለገባት እናትና ልጆቿ ከፊታቸው ያለው ጊዜ አስፈሪ ነው። ዋናው ምንጭን የደረቀው ነፃነት ገቢው ብዙም ቢሆን ወጪውም እንደዚያው ብዙ ነው። 3 ልጆቹን አሜሪካ የትምህርት ቤት ክፍያቸውን ሳያሰልስ የሚከፍለው እሱ ነው። ብር ወደ ዶላር ተቀይሮ አሜሪካ የ3 ልጆች የትምህርት ቤትና ለኑሮ የሚያስፈልጋቸውን ማሟላት ኪስን ባዶ የሚያደርግ ነው። በዚያ ላይ የበዛ ጋባዥነትና ሰጪነት ሲጨመርበት ማሰብ ነው። ነፃነት አዲስ አበባ ተቀምጦ ልጆቹን አሜሪካ የሚያስተምር መልካም አባት ነበረ። የዚህን ንዑስ ዓመት ከፍሎ ቀጣዩ ሲደርስ እንደሚከፍል ነው አባትም እናትም ያመኑት። አልሆነም። ከእንግዲህ ነፃነት ለልጆቹ የትምህርት ቤት ሊከፍል አይችልም። ከሚቀጥለው ንዑስ ዓመት ጀምሮ የነፃነት ልጆች የትምህርት ቤት የሚከፍል አባት የላቸውም። ሚስቱ ለምን አላለቀሳችም እያላችሁ አንዳንዶች ስታብጠለጥሏት የነበራችሁ የልጆቹ እናት ይህን ሁሉ ስታወጣና ስታወርድ ሊሆን ይችላል። ያጣችው የልጆቿን አባት ብቻ ሳይሆን የልጆቿን ቀጣይ ተስፋም ጭምር ነው። ነፃነት የባንክ ሂሳቡ ታግዶ ገንዘብ የሚያዘዋውረው በወዳጆቹ የባንክ አካውንት ነው። ማንጋ ስንት አለው ስንት የለውም አይታወቅም። እነዚያ ወዳጆቹ ነፃነት ካለፈ በኋላ ያለውንና የሌለውን ከቤተሰቦቹ ጋር ተሳስበዋል። አላውቅም። በነፃነት ለብር ደንታቢስነት ማን ጋር ስንት አለው አይታወቅም። የብራንድ አምባሳደር የሆነላቸውና ማስታወቂያ የሰራላቸው ድርጅቶች ኮሚሽን የሚቀበላቸው የቴሌቪዥንና የሬዲዮ ጣቢያዎች የነፃነት ወርቅነህ ስንት ብር አለባቸው? እነሱ ያውቃሉ። እሱ ሊጠይቃቸው ግን አይችልም። ሚስቱ 3 ልጆቿን ይዛ ከነገ ወዲያ ወደ አሜሪካ ትመለሳለች። ብትችሉ የነፃነት ወርቅነህ ትንሽም ቢሆን ብር ያለባችሁ ከነገ በስቲያ ምሽት ከመድረሱ በፊት ለሚስቱና ለልጆቹ ያለባችሁን ስጡ። ለጊዜው መስጠት ባትችሉ እንኳን ያለባችሁን መጠንና የምትመልሱበትን ጊዜ አሳውቁ። ትላንት የብዙዎች የሳቅና የቁም ነገር የጥበብና የሐሳብ ምንጭ የነበረው ነፃነት ወርቅነህ ዛሬ የለም። እናንተም ነገ አትኖሩም። ሁሉም ለህሊናችሁ የተተወ ነው። እናንተ ያለባችሁን ብቻም ሳይሆን ነፃነት ሌሎች ላይ ያለውንም ለቤተሰብ አሳውቁ። እውነት ነፃነትን የምትወዱት ከሆነ የግድ ደግሞ ብድር ወይም ዕዳ ብቻ አይደለም ሊኖርባችሁ የሚገባው። አብሯችሁ የሰራ የምትወዱት የምታደንቁት በስራዎቹ የተጠቀማችሁ ከወዳጅነቱ ያተረፋቸው ሁሉ ስለ ልጆቹ አስቡ። ነፃነት አስቀምጦት ያለፈው እሱም ባይኖር ልጆቹ የሚጠቀሙበት ሀብት ንብረት የለውም። ፍቅር ነው የነበረው። ፍቅር የትምህርት ቤት ሲከፍልና ልጆቹን ሲያሳድግ ባያሳድግ እንኳን አጋር ሲሆን ማሳየት እንወድሃለን ካልነው ሁሉ ይጠበቃል ሲል ጽሑፉን አጠቃሎታል። የነፃነት ሞት እንኳን ለቤተሰቦቹ ለኛ ለአድናቂዎቹ ሐዘኑ ቀላል አይደለም። ሀገር አንድ ትልቅ ዋርካን አጥታለች፣ ሊያውም ለራሱ ያልኖረ ታላቅ ሰውን። በመሆኑም ቤተሰቡ ሐዘኑን ከመወጣት ባለፈ የኢኮኖሚ ችግር እንዳይገጥመው ሁሉም ኢትዮጵያዊ ከአርቲስቱ ቤተሰብ ጎን በመቆም የበኩሉን እንዲያደርግ ኢትዮ ሪፖርት ታሳስባለች። ነፂ እግዚአብሔር ነፍስህን ከደጋጎቹ ጎን ያደርግልን እያልን ለቤተሰቦቹ፣ ለወዳጆቹ እንዲሁም ለአድናቂዎቹ መጽናናትን እንመኛለን። ውድ የኢትዮ ሪፖርት ተከታታዮች ከእንደዚህ አይነት አስከፊ መረጃዎች ፈጣሪ ይጠብቀን እያልን ለዛሬ በነፃነት ወርቅነህ ቤተሰብ ዙሪያ የያዝነውን መረጃ እዚህ ላይ ያበቃን። በቀጣይ በሌሎች መረጃዎች እስከምንገናኝ ጤና ይስጥልን፣ ቸር ያሰማን።